አንድ ላይ ነው። ኢቭን እንኳን እሺ ተጣሉ ተብሎ እንኳን አሁን ተጣልተዋል የሚል እያሳዩን ራሱ ያለችው የት ነው? ወንድሙ ቤት ነች ያለችው አይደል? እዛው ነው ያሳዩ መሆኗ። ስለዚህ ይሄ እየታወቀ የእሷን ፋሚሊ መዘግዘግ የእሱን ፋሚሊ ምንድን ነው የሚጠቅመው? አሁን ግን እኔ ገብቼ ለምን ዘገዘግሽ ለምን አልዘገዘግሽ እነሱ በራሳቸው ይከፍላቸዋል። ምክንያቱም ይሄ መጥፎ ስራ ነው። አትጣሉ፣ ከእንደዚህ አይነት ሰው ጋር አትነጋገሩ። ለምን አይሰማችሁ? 2 ወሩ በ3 ወሩ ያልተማሩ ሰዎች ፎቶ እኔ ጥሌ ምንድነው ስራው በእንደዚህ መልኩ ስራ እንዳይሰሩ ይህ ስራቸውን ያስጠላኝ እንጂ ይህ ፎቶ የሚዘቀዝቁ ሰዎች ምናምን እየገባ ፎቶ አቁሚ በዚህ አቁሚ ያለ አይደለም። አትበሉ፣ አትጣሉ። እንደው ምን ውስጥ ነው ከእናንተ ጋር የሚጋቡት? እኔ ሳያቸው አይሰሙ ስለማይሰሙ በቃ ይሄን መንፈስ ስለተናወጣቸው ጸጥ በሏቸው፣ ተዋቸው። አትዳረቁ ከእንደዚህ አይነት ሰው ጋር። አንቺ ራስሽ እኮ ራስሽን ምሳሌ አድርገሽ እንደውም ስትናገሪ ሰምቻለሁ። እንትን ላይ ወጥቶ እኔ አደርግ ነበር ድሮ ትቻለሁኝ ምናምን ብለሽ እኔ ቴጅን ጠይቄ እኔ ሰዎች ግን እየተለያዩት አሉ። በጣም ኃይለኛ ነኝ እኔ እግዚአብሔርን። አይ ከማይሰማ ሰው ጋር እኔ መዳረቅ አልፈልግም። ምክር ከማይሰማ ሰው ጋር ታጥቦ ጭቃ ከሚሆን ሰው ጋር አይ ማዚ እኮ መዘቀዝቀው ስትናደድባቸው ነው። የራሷን ትዘቀዝቃለች ማዚ። ይሄ እነዚህ ግን ይኸውልሽ ልጆቹ ድራማ በአጠቃላይ በደንብ አድርጎ ነው የሚያስታውቀው። ልጆቹ አንድ ላይ ነው። ኢቭን እንኳን ተጣሉ ተብሎ እንኳን አሁን ተጣልተዋል የሚል እያሳዩን ራሱ ያለችው የት ነው? ወንድሙ ቤት ነች ያለችው አይደል? እዛው ነው ያሳዩ መሆኗ። ስለዚህ ይሄ እየታወቀ የእሷን ፋሚሊ መዘግዘግ የእሱን ፋሚሊ ምንድን ነው የሚጠቅመው? እስኪ እኔ አሁን የብሩክ እህት ነኝ ዘቀዝቃለሁ፣ የሀይሚት እህት ነኝ የብሩክ ምን ሁለቱ እኮ አንድ ላይ ናቸው። ሀይሚ ደስ አይላትም፣ ብሩክም ደስ አይለው። በቃ ይሄንን ማወቅ ካቃታቸው ልጆቹ ጋር አትዳረጉ። በቃ ተው። እኔ በበኩሌ እንደዚህ አይነት ቦታ አልገባም፣ እግዚአብሔርን አልገባም። ምክንያቱም በጣም የሰለቹ ሰዎች እነዚህ መንፈሱ የተጠናወታቸው የስድብ ይሄ ከመንፈስ ጋር የተጣበቁ ነው። ወላጅ ምንም በማያውቀው ምንም ማያውቁ ኢቨን ቪዲዮ እኮ ምን እየሰሩ እንዳሉ ራሱ ዊፊ ኖራቸው የማያዩ ሰዎች የማያዩ ወላጆች ምስኪን ወላጆችን እናት እንደሌለው አባት እንደሌለው ቤተሰብ ላይ ያውን የኢትዮጵያ ባህልን ራሱ የሚነካ ነገር እናትና አባትን የኢትዮጵያ ባህላችንም ማስተዳደጋችንም እናትና አባትን አክብረን ያደግነው መጽሐፍ ቅዱስ ራሱ እድሜህ እንዲረዝም እናትና አባትን አክብር መጀመሪያ ትእዛዝ እንደው ይሄ ትልቅ ትእዛዝ ነው የሚሰጥ እግዚአብሔር ቃል ራሱ። ስለዚህ እኔ እነሱ ልጆቹ በሰሩት ወላጅ ልጋ ሄጅ የምዘቀዝቀው ምንድን ስለዚህ ተነገረ ሞከርን ያኔ ሁላችንም እየገባን ያልገባ ሰው የለው ተነገረ ተለቀሰ። ከዚህ ወዲያ እኔ ደግሞ አዘግዝጉ እያሉ ታስደስታቸው ያድርጉት፣ ግን በእነሱ የዘሩትን ያገኙታል። በቃ እንደዛ ነው ብዬ የማስበው። ስለዚህ ማዝጊያ አትጣሉ። እኔ ዩቱብ ላይ ሰምቼ ነው አትጣሉ ከእንደዚህ አይነት ሰዎች ጋር ንቆም የተው ስትንቂያቸው እንደው ማንም ሳይጠይቃቸው ሲቀር በራሳቸው ጊዜ ህሊናቸው ወቅሷቸው ሊተው ይችላሉ ብዬ ነው የማስበው። እንደኔ እንደገነት እኔ እንደውም መወድሽ ምን እንዳልኩ ታውቂያለሽ? እናት ሆኖ ይዩ ብያለሁ። አምጠው አርግዘው እናት ሆኖ ይዩ ብያለሁ። ረግሚያቸዋል ማዝጌ ልትወጪ ነው በቃ ታገኛለች። በቃ የማዛን ቤት በእናታችሁ እንትን እያለባት ስለሆነ አረግልሻለሁ። ከዚህ እንደወረድኩ ማዝ እያረግልሻለሁ። እኔም ስወርድ አረግልሻለሁ። ሁላችሁም አርጉላት። እዚህም 53 ሰዎች አላችሁ። ከቅድም ጀምሮ እየተናገረች ነበረ። የጨረቃዎቹ መከታ የሆነችው ጠዋትና ማታ ማትሰለቸው ሁልጊዜ ገስት የምሰራላቸው አርጉላት። ኮፒሊንግ አርጉላት። ናንያውሪ ስራ ቦታ ይዟት ነው መሰለኝ። ወሬ ተይዞባት ነው። እናት ፋንታ እንዴት አመሸሽ? እንዴት ናችሁ? እንዴት አመሸሽ? እግዚአብሔር ይመስገን ሁሉ ሰላም። ወይ ፍቅር ወጣች አይደል? አለንልሽ። ናንዬ እንዴት ነሽ? ሁሉ ሰላም ነው ጊዜ ይመስገን። እንዴት ነሽ? አለን። አሁን ስራ ሆነሽ ነው እንዴ? ናን ደወልኩልሽ እኮ አታነሽ። እዚህ ሆኜልሽ አንቺ አልተሰማኝም። ቅድም ነው አሁን አይደለም። ቅድም ብሬክ ላይ ሆኜ ብደውል ያ እንዴት ነው? እኔ እኮ ኦኬ በቀደም ትላንትና እንትኔን ከዘጋሁት ትላንትና እዛ ፕሮግራም ላይ ነን አላልኩሽም? እንትኔን ቫይበር አድርግ እንዴት አልተሰማኝም? ግን ሳይለንት ካረግሽው
አይሰማም። ሳይለንት አድርገሽ ይሆናል። አድርጌዋለሁ የሆነ ፕሮግራም ላይ ነበርን ማታና እንትን አድርጌዋለሁ። ሳይለንት አድርጌው እስካሁን አልከፈትኩትም። አንቺ ቅድም ልክ ነው። ማዘርም ደውላብኝ አጠገቡ ስለሆንኩ ነው ያየሁት። አጠገቡ ሲሆን ይታየኛል። አይ ከፍተዋል። አሁን ወይ ልክፈተው? ከዚህ ጋር እያወራሁ ልክፈተው። እንዴት ነሽ? ሜሮንዬ ደህና ነሽ? እንዴት ነሽ? አለም ሴት ሁላችሁ ሞላንሳ ሜስ እናት ፋንታ ብላሻለች። እናት ፋንታ እናት ፋንታ በሏት። በቃ እንደ ግጥሙ የእናት ፋንታ ብያታለሁ እኮ እኔ ገጥሜ ነው ነዛው። እናት ፋንታ በሏት። ገንዬን ደግሞ የምወድሽ ማነው የወጣች? ማን ያወጣላት? ሲፓር ቲጂ ይባላል። እንደው የቲጂ ማስታወሻ የእናት ፋንታ። በጣም አይ ሁሌም የእናት ፋንታ ነው የምትያት። የእናት ፋንታ ነው። እኔ ሳይካተሪስት ትለኛለች። ቲጂ ደግሞ ከየት እንዳመጣች ለምን ና በላይ የጮህ አለ እንዴ? ከማነች ከሳታ ያታውራ ድራማ ነው ብላ እሷ ሁሌ አይደል የምትተነትንላቸው? ማንም የሚሰማ የለም። በውስጥ ሲያደርጓት አይደል? ካልሰሙ ታዲያ እኔ ለራሴ ማሰብ ያለብኝ እንደ ቤተሰቦችን ጥዬ መጥቼ እዚህ ደግሞ እነሱ የተነገራቸው ካልሰሙ ራሳቸውን ነው የሚጎዱት። እንደዚህ አይነት ማስተምር ነገር ከማየት እንደዚህ አይነት ከሆኑ ለነገሩ ጋር ልናገር በቃ ውሻው ሀይ ሴራ እንዴት ነሽ? ዛሬ ጨረቃ እንዴት ነሽ? ሁሉም የራሱን ውሳኔ መወሰን ያለበት ነው ያልኩት። አነጋገሯ ተቀይሯል። ጠላ እየሰራ ማርያምን ጠላ የለኝም አልኳት። ሚፍታ ምንም 100 አልገባም። 200 መግባት አቃተው አይደል? ምን ይገባል ታዲያ? የሚያመጣቸው ሴቶች ገዳም አይደሉም። መንገዳ ሽልጥልጥ እንጭልጥልጥ ታልባ ምናምን ናቸው። የሆነ እንትኖች ናቸው። በእናትህ እሙዬ ቻቻው አለች እኮ እሙዬ እኔ እናት ተኛ በእናትሽ ተያት። አይሳሚልኝ አንቺ መቅዲ አብርሃም ለካ ተደብድቧል። አይተሽዋል? አይኑን በግራ በኩል ሰሞኑን ለካ መነጽር እና ኮፍያ አውቆ የሚያደርገው ለካ ማንን ገብረ ኢየሱስ መሰለ እያሉን ነው ዩዘር። ዛሬ ሳየው በዚህ በግራ በኩል በልዟል። ማን ደበደበው? ምስኪን የኔ ጌታ። ምን ፈስፍሰው ለቃውታል መሰለኝ። ቦጦቦጡት አሁን ከባለፈው እኔ ተምሬያለሁ። የፈለጉ ሀይሚና ብሩኬ ቢሰሩ ኧረ እናቴ እንዳለ የኔ ፋሚሊ ቲክቶክ ላይ ነው። እናቴ ምን በወጣኝ የማንወሻሸው አንድ ቀን የሁለት ወሩን የጀመሩ ጊዜ እዚሁ ቲጂ ቤት ነው መጣሽ እና ሄድሽና የት ነው የሄድሽው? ፓርላማ ከእውነተኛ ሰው ነው የሰማሁት። ተረጋጉ ምናምን አለች ብላን እዛ ሄዳ ደግሞ በስንተኛው ቀን ቆይቶ እኮ እነሱ ሄዱ። ነገሩን ቀጠል ሲያደርጉት ወደ መረረው ሲሄድ ምን አለች? እኔ እውነት ሰዎችን ሁሉ እንዲህ ብዬ ነበር፣ ግን አብዝተውት ምናምን እኔ ሳራን የሰማሁት ማንን የሰማሁት ብዬ ሰምቼ ከላይ መጥቼ ድጋሚ እዚህ ቤት ሳገኛት ሌላ ቀን በዝም በያልኳት እዚህ ታጽናኛለሽ፣ እዛ ታልቅሻለሽ። ዛሬ ማርያም ምን እንዳለች ታውቃለች? ሳሪ አንቺ እኮ የቡታጅራ ልጆቹ ታውቃለች አይደል? እስቲ ምን እድሳለ አለች። አውቃለሁ ብላ ነው ናንዬ ነገረችን። አውቃለሁ ብላ ገንዬ ምንም አታስቢ፣ አጣርቻለሁ። ትክክለኛ ኢንፎርሜሽን አትጨማለቁ፣ በራሳችሁ ዘና በሉ፣ ተጫወቱ አለች። ጎበዝ ነሽ ብላውንልሽ በስንተኛው ቀን ሄዳለሽ? ፓርላማ አልቀራት፣ የት አልቀራት፣ ማን ቤት ነው ብቻ ስም አጠራ ሄዳለሽ። ቁጭ ብላይ ነው ሄድ። እንደው እኔ እኮ እንደዚህ ነበር ያሰብኩት። አሁንማ በጣም በዛ በጣም ሲሪየስ የሆነ ገለጻ ትሰጣለች እየተቆጣች። ገኒ ደግሞ ማለት ነው
ይኸውላችሁ እንዴ ከባል እኔ አሁን ምንም አይደለም እኮ ጋይስ እኔ ሁሌ ስቃለሁ ግን ትንሽ ጊዜ አውራለሁ ለአንዳንዶቹ አልሆነም እንዴ እኔ ልኖርበት አላማ ሳላሳ አንድ ቀን በደም ጥርቅ ታደርገኝ አንቺ ኮፊ ካፕ እየለጠፍሽ ተዝናኝ ቡና የሰንበት በሰንበት ምናምን እየለጠፈች ትዝናናብናለች ያለማስኩ እንጂ አቤትማ እኔ ተሸወድኩት መቼ እንደሆነ ልንገርሽ። አፍቅር ያለው ብላ ሀይሚ የመጣች ጊዜ ትዝ አለሽ? ፍፄን አፍቅር ያለው ብላ የመጀመሪያው ፍራንክ የዛኔ ፍፄ እስከሚመጣ ድረስ ፍፄ ከመጣ በኋላ አልተሸወድኩም። ፍፄ እስከሚመጣ ድረስ 2 ፓርት ነው 3 ፓርት ተሸውጃለሁ። አረች ልጅ ምነካት ብዬ ከዛ በኋላ ግን አንድ ቀን በስተት ተሸውጃለሁ። እሱ ከባድ ሰዓት ነበር። በስማ እዛ እኛም ከፍራንክ አልገባንም ነበር። ቁጭ ብድግ ሰርቻል ዛሬ ቁጭ ብድግ በጣም ነው እኮ ያዘን ነው ያ ሰዓት በጣም አሁን ማለት ነው ጋይስ አንዳንድ ቅር ብትይ ማለት ነው ቅመሜ ወደ አራት ለም እስከ መስከረም 21 እስከ መስከረም 19 ይሰራል። እስከ መስከረም 19 ከመስከረም 20 ጀምሮ የቡርኬ ልደት ዋዜማ ይሆናል። አሁን ወላንሳ ሀቢብቲ ስራሽን ስሪ እነሱም ስራ እየሰሩ ዝም በይ አይመለከትሽም። ይሄዱ ይስሩ የሚባል አማርኛን ይመስማል። ኧረ እኔ ቪዲዮ ከፈለጋችሁ ይስሩ ከፈለጋችሁ ያቁሙ። ኧረ ዩቱብ የተከፈተ ለስራ መሰለኝ ወይስ ሳልሆነ ዛሬ በቀደም ተነጋገርነው ኢትዮጵያ ኑሮ ተወዷል። ኧረ ሰረረ ዝጊ እግዚአብሔርን ዝጊ። ህዝቡ እንዳለ እየተቆጣ ነው። የምን ተይ በጣም እያዘነ ነው። አንቺ ስላለች እሷ ስላለች ይኸው ከታች ህዝቡን ይኸው ማርያም ምላሱ ታወጣባት ቪዲዮ የኔው አዳምጪ የኔ ውድ አዳምጪ እኔ አመት አላወራም መቼም ቢሆን ማለት ነው። እስቲ ማለት ነው አንድ ነገር ልጠይቃችሁ እያንዳንዳችሁ ስደት ባትመጡ ኑሮ ማለት ነው ብሩክና ሀይሚ የት ነው የምታውቁት? ይሄን ብቻ መልሱልኝ። ዩቱብ ላይ ነው። እሺ አንቺ በመጣሽ ለስራ ብሩክና ሀይሚን በስራ እረፊ ብትው ምንም ብትው እኔ አልሰማሽም። ቪዲዮ ሰራለሁ እነሱ ሜሽን አድርገው በእነሱ እያስተላለፉ ነው እንጂ ነው ወይ? ተይ እንጂ ተይ እንጂ ወላንሳ እና ሴትን እያባሉ ነው እንዴ ታዲያ? ስራ ወላንስ እንደዚህ ነው ያለች። የዛን ጊዜ ምን ወላንሳ ማሪ ትምህርት አለ ለመናገር ሆነ ኢትዮጵያ ውስጥ እንደዚህ አይነት